ጤና ይስጥልን ቤተሰብ እንደምን አላችሁ? ሰሞኑን ይህ ሰውዬ እጅግ በጣም አደገኛ ንግግሮችን አንድ ጉባኤ ላይ ተናግሮ እንደነበር ታስታውሳላችሁ። እስኪ ቤተ ክህነቱ ወይም ሲኖዶስ ተብዬው የሚሰጠው ምላሽ ካለ ብዬ ጥቂት ካህናትን ማየት ወድጄ ነበር፣ አንዳች ነገር ከማለቴ በፊት በሰውየው ላይ። ነገር ግን ይኸው ሳምንት አለፈ። ቤተ ክህነት ተብዬው ወይም ደግሞ ሲኖዶሱ ምንም ያለው ነገር የለም። ምንም ያለው ነገር እንዳላየ እንዳልሰማ ሆኖ አልፎታል። ነገሩ ግን የሚታለፍ አልነበረም። እንዲሁ ባልሰማ የሚታለፍ ፈጽሞ አልነበረም። እጅግ አደገኛ የሆኑ የዘር ማጥፋት ቅስቀሳዎችን እና አረማዊ ጸረ ቤተ ክርስቲያን እና ጸረ ክርስቲያን ምዕመናን የሆኑ ንግግሮችን ያሰማው። እነኚህ ነገሮች በምንም ተአምር ቢሆን ባልሰማና ባላየ ሊታለፉ የሚችሉ ጉዳዮች አልነበሩም። እንግዲህ የመመሳጠር ነገር አለ ማለት ነው። ለነገሩ ሲኖዶስ ተብዬው እንደምታውቁት በአቦይ ስብሐት በአቦይ ማትያስ ማለቴ ነው። በአቦይ ማትያስ ነው የሚመራው። ፓትርያርክ የምትሏቸው ወይም የምትሉት ሰውዬ ማለት ነው። በነገራችን ላይ ይሄ ሰውዬ ውግዘት ነበረበት። በጥንቱ በእውነተኞቹ አበው የተወገዘ ሰውዬ ነው። ከነ ውግዘቱ ነው ፓትርያርክ ያደረጉት። ውግዘቱ እንኳን አልተፈታለትም። ይሄ ብቻም አይደለም። ሰውየው አሜሪካዊ ነው፣ ኢትዮጵያዊ አይደለም። አሜሪካዊ የሆነ ሰው ደግሞ አሜሪካዊ ሲሆን ሰውየው ኢትዮጵያን ወይም ኢትዮጵያዊ ዜግነቱን ለውጦ መለወጥ ብቻ አይደለም፣ ለአሜሪካ ጥቅም ሲባል ነፍሱን እንኳን አሳልፎ እስከ መስጠት ድረስ ይህችን የከዳትን ሀገር እስከ መውጋት ድረስ የታመነ መሆኑን በቃለ መሐላ አረጋግጦ ነው አሜሪካዊ የሆነውና ኢትዮጵያዊነቱን የከዳው። ልብ በሉ። አሜሪካ ማለት ደግሞ በዚች ሀገር በቅድስት ቤተ ክርስቲያን እና በአማራ ሕዝብ ላይ ምን አይነት አቋም አመለካከት እንዳላት የምታውቁት ነው። ስለዚህ ይሄ ሰውዬ እንግዲህ ለቤተ ክርስቲያን ጠላት ነው። አሜሪካ አገልጋይ እስከሆነ ጊዜ ድረስ የአሜሪካን ጥቅም ሊያራምድ ነው እና ቃለ መሐላ ፈጽሞ ኢትዮጵያን መክዳቱን፣ አሜሪካን ደግሞ ሀገሩ አድርጎ መቀበሉን፣ ለአሜሪካ ጥቅም እስከ ሞት ድረስ ታምኖ መሰማራቱን፣ ዜግነት መውሰዱን አረጋግጦ ነው እና የመጣው። አሜሪካ ደግሞ ያው ቅድም እንዳልኩት በቅድስት ቤተክርስቲያን ወይም በኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ላይ በኢትዮጵያ ላይ እና በአማራ ላይ ምን አይነት የጠላትነት አመለካከት እንዳላት ይታወቃል። ስለዚህ ይህ ሰውዬ እንግዲህ ምንም አይነት እርምጃ እንዲወስድ አይጠበቅም ማለት ነው። እሱና እሱ የሚመራው ሲኖዶስ። እሱ ብቻ አይደለም፣ ሌሎቹም ጳጳሳት በርከት ያሉ ናቸው። አክቹዋሊ የኢትዮጵያዊ ዜግነታቸውን ከድተው ብኩርናቸውን ሸጠው ማለት ነው። እንግዲህ ይህ ነገር በተለይ በጳጳሳት ወይም በካህናት ላይ ሲሆን ኃጢአቱ በጣም ከባድ ነው ወገኖች። ኢትዮጵያዊነት ማለት ብኩርና ነው፣ ልዕልና ነው፣ የእግዚአብሔር ልጅነት ነው። እኔ አይደለሁም፣ የእግዚአብሔር ቃል ነው የሚለው። ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ ምንድን ነው የሚለው? እናንት የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያውያን ልጆች አይደላችሁምን? ይላል እግዚአብሔር ይላል ቃሉ። እንግዲህ የእግዚአብሔር ልጅነት ነው ማለት ነው ኢትዮጵያዊነት።
ከእስራኤሎችም በላይ እንደ ኢትዮጵያ ነው የተባሉት እስራኤሎች በኩራት የሚባሉት እንኳ እንደ ኢትዮጵያ ልጆች አይደላችሁም ወይ እናንተ? ለእኔ ከእነሱ አሳንሻ አላያችሁም፣ ከእነሱ አሳንሻ አልመለከታችሁም፣ እንደነሱ አድርጌ ነው የማያችሁ እና ብኩርናቸውን ነው የሸጡት ለምስር ወጥ። ስለዚህ ክህደት ነው ይሄ። ለሃይማኖት አባቶች ሲሆን ነው የምላችሁ። እንግዲህ ጳጳሳት ተብለው ነው እነኚህ ሰዎች ኢትዮጵያዊ ዜግነታቸውን ወይም የእግዚአብሔር ልጅነታቸውን ለምስር ወጥ እንግዲህ አሜሪካ ምስር ወጥን ነው ልትወክል የምትችለው። ድሎትን፣ ተድላ ስጋን፣ ምቾትን ሽተው ነውና ዜግነቱን የወሰዱት። ስለዚህ እነኚህ ሰዎች ኃጢአትም ነው የሚሆንባቸው ይህንን በማድረጋቸው ብኩርናቸውን በመሸጣቸው እንደ ኤሳው ማለት ነው። እና በሃይማኖት አባቶች ሲሆን ይሄ ዜግነት መለወጥ ኃጢአት ነው የሚሆነው። ሃይማኖትን እስከ መለወጥ ወይም ደግሞ ብኩርናን እስከ መሸጥ ድረስ የሚያደርስ ትርጉም ስላለው ለሌሎቹ ዜጎች በእርግጥ ማለት አሜሪካዊ ዜግነቱን ፈልገው ሳይሆን ከሀገር ወደ ሀገር ለመዘዋወር ያለውን ሀስል ለመቀነስ እና ነፃ ሆኖ ለመንቀሳቀስ ሲሉ ብቻ ወረቀቱን የወሰዱ አሉ። ከልባቸው ግን ኢትዮጵያዊ ዜግነታቸው እንደያዙ ሆነው ግን እነሱም ቢሆን ቃለ መሐላ ፈጽሞ ስለሆነ ኢትዮጵያዊነቴን ከድቻለሁ፣ አሜሪካዊነቴን ተቀብያለሁ ብለው ስለሆነ የሚያደርጉት ቀላል አይሆንም በእርግጥ ለእነሱ። ይሁንና ግን እንግዲህ እግዚአብሔር ይወቅላችሁ፣ እግዚአብሔር ያውቅላቸዋል የየልቡን የሁሉን። ለሃይማኖት አባቶች ግን ፈጽሞ አይፈቀድም። ብኩርናን መሸጥ ስለሚሆን ሃይማኖትን መካድ ተደርጎ ስለሚቆጠር ቅድም በጠቀስኩላችሁ ጥቅስ የእግዚአብሔር ልጅነት ስለሆነ ወርውረው ጥለው ዓለማዊ ልዕልናን አሜሪካ የዓለማዊ ልዕልናን ስለምትወክል የተቀበሉት እና እነኚህ ሰዎች ሲኖዶስ ተብለው ተሰባስበው የአሜሪካን ጥቅም ማራመድ ስለሆነ ተልእኳቸው ምዕመናን ተጎዱ፣ ቤተክርስቲያን ተጎዳች፣ ተጎሳቆለች፣ ተጠቃች ብለው አንዳችም ነገር ሊያደርጉ አይችሉም። ሊያደርጉ የሚችሉት እስካሁን ድረስ ሲያደርጉ የኖሩትን የማስመሰል የለም የይስሙላ መግለጫም ያወጣሉ፣ ግን የይስሙላ ነው፣ ተፈጻሚነት የለውም። ያው እስካሁን ሲደረግ እንዳያችሁት ማለት ነው። በቃ የወጡና ያላዝነው ብቻ የሆነ ነገር ይላሉ፣ ተፈጻሚነት ግን የለውም። አንዱም ሲፈጸም አይተናናቅም። አንዱም መግለጫቸው ያወጡት ማለት ነው ለአንዱም መግለጫቸው ቆመው ለተፈጻሚነቱ ሲንቀሳቀሱ አይተናናቅም። ስለዚህ እንግዲህ ከነሱ ምንም መጠበቅ እንደሌለብን አሁን በሚገባን ቋንቋ የነገሩን ይመስለኛል። እንዲህ አይነት አደገኛ ጸረ ቤተክርስቲያን መልእክት ተላልፎ በዚህ ወንበዴ በዚህ አረማዊ ሰው ተነግሮ ለነገሩ እንዴት ይናገራሉ? ጳጳስ አድርገው ሾመውታል። ማንነቱን እያወቁ አረማዊነቱን፣ ጸረ ቤተክርስቲያንነቱን፣ ወንበዴነቱን፣ ሰው በላነቱን እያወቁ ነው ጳጳስ አድርገው የሾሙት። እሱም ብቻ ሳይሆን ሌሎችን አጽራረ ቤተክርስቲያንን ከመርካቶ ቆብና ቀሚስ ተገዝቶ ተሰጥቷቸው አጥልቀው የመጡትን እና ለውንብድና ተልእኮ ሲባል መጠነኛ ግዕዝ አውቀው አጥንተው እንዲወጡ ቤተክርስቲያን ለማጥቃት ስስ ብልቷን ለማወቅ ያህል ገብተው የወጡትን ማለት እንደ ወያኔ ታጋዮች ማለት ነው። ዋልድባ ገብተው ብዙ ዓመት በምነን አልኖሩ መና ይመስለው ስስ ብልታችንን የቤተክርስቲያኗን ስስ ብልት ለማጥናት ሲባል ማለት ነው። እነኝም እንደዛ ናቸው። ገብተው ሲያጠኗት ቆዩ። ህይወታቸውና ሀሳባቸው ዓለማቸው ግን ምን እንደሆነ ይኸው እየተገለጠ ነው እናያለሁ። እና ከነሱ ምንም መጠበቅ እንደሌለብን አሁን በሚገባን እስካሁን እንኳን
እያስታመሙ እያስመሰሉ እየሸነገሉ ነበር የመጡት። አሁን ግን ይኸው ዝም ጭጭ በማለት ከእኛ ምንም አትጠብቁ፣ እኛ አጥፊዎቻችሁ እንጂ እረኞቻችሁ፣ አስተማሪዎቻችሁ፣ አባቶቻችሁ አይደለንም ብለው ሊገባን በሚችል ቋንቋ ነግረውናል። ከዚህ በኋላ ከነሱ ምንም ቢሉ ምንም መጠበቅ የለብንም። የሚጠብቅ ካለ እሱ ቂል ነው። የሆነ የሽንገላ ቃል አሁን ወጥተው ደግሞ የሆነ ጊዜ ቢናገሩና አባቶቻችን ምናምን የሚል ካለ ከዚህ በኋላ እሱ ወይ ቅጥረኛ ነው፣ አስመሳይ ቅጥረኛ ነው፣ ሸንጋይ ነው፣ እንደነሱ የእነሱ ኩሊ ነው፣ ወይ ደግሞ እንደተፈጠረ ያለ ቂል ደንቆሮ መሀይም ነው ማለት ነው። እና ይኸው ምንም ሳይሉ ቀሩ እላችኋለሁ። ስለዚህ ምንም ካላሉ ታሪክ ይታዘበናልና ይህን ሁሉ ክፉ ንግግር ተናግሮ ዝም ብንል ታሪክ ይታዘበናልና ለታሪክ ለመተው ሲባል ይችን ነገር ለመቅረጽ ፈልጌ ነው የወጣሁት። እና ይሄ ሰው ምንድን ነው የተናገረው? በዚህ አዳራሽ ላይ በታየበት አዳራሽ ላይ እኛን መሆኑ ነው እንግዲህ ቁርጣችንን እንወቅ፣ ግድያውን አናቆምም አንዱ የተናገረው ንግግር ነው። በአሩሲ ክርስቲያኖች አሩሲ ባሉ ኦርቶዶክስ ተዋህዶውያን ምን አይነት ጭፍጨፋ ሲፈጸም እንደሰነበተ አይታችኋል፣ ሰምታችኋል። እሱን ማለቱ ነው። አናስቆምም፣ ጨፍጭፈን ጨርስና ቦታውን እናጸዳለን እንጂ አጽድተንም ምንድን ነው ያለው? ዝንቦችን ከዚህ ቦታ ከሀገራችን ያለው ለማባረር ጽጌሬዳ አበቦችን በየስፍራው መትከል ነው። ዝንብ ጽጌሬዳ አበባን ስለማይወድ በራሱ ጊዜ ይጠፋል። ከዚያ ምንድን ነው ያለው? ንቦችን አምጥተን እናስቀምጣለን በቦታው። ንብ ብትናደፍም ማር ስለምትሰጥ ግን ጥቅም አላት። ቅኔ ነው ወገኖቼ፣ ገብቷችሁ እንደሆነ አላውቅም። ዝንብ ያለው ግልጽ ነው። የሁቱ ጄኖሳይደርስ ቱትሲዎችን በረሮ ይሏቸው ነበረ። ያው እሱም ጄኖሳይደር ይሄ አረመኔም ጄኖሳይደር ስለሆነ በዝንብ መሰላቸው እዛ ያሉ ኦርቶዶክሳውያንን ኦርቶዶክስ ተዋህዶ እምነት ተከታይ የሆኑ አማሮችን እና ጽጌረዳ አበባ ያላቸው ደግሞ እነማን ናቸው? በየቦታው መትከል ነው ያላቸው ጨፍጫፊዎቹ መሆናቸው ነው። እየጨፈጨፉ ያጸዱታል ነው። ከዛ በእነሱ ምትክ እነማንን ነው አምጥተን እናሰፍራለን እናስቀምጣለን ያለው? ንቦችን እነማን እንደሆኑ የሚገባቸው ይመስለኛል። ንቦች ቢናደፉም ማር ይሰጣሉ ግን እና ይጠቅማሉ አለ። እነማን ናቸው ንቦች? ትግሮችን ነው አልገባችሁ ብሎ ከሆነ የወያኔ የምርጫ ምልክት ምንድን ነው? ንብ አይደለም? እና ትግሮችን ማለቱ ነው እንግዲህ ገብቷችሁ ከሆነ። እኔ ብዙ ጊዜ እና አብይ አህመድ የወያኔ ኩሊዎች ናቸው እንጂ ስልጣን ያላቸው መንግስት አይደሉም፣ የሚያገለግሉት ወያኔን ነው እያልኩ እናገራለሁ፣ ማስረጃዎችን እየጠቀስኩ። የጠቅላይ ሚኒስትር ቢሮ ቁጭ ብሎ ስራውን እየሰራ ያለው የጠቅላይ ሚኒስትርን ስራ እየሰራ ያለው ከመጀመሪያው ጀምሮ አብይ መጣ ከተባለ ቀን ጀምሮ አማካሪ ብለው በአማካሪ ስም ከጎኑ አስቀምጠው አርከበ ቁባይ ነው እንደምታውቁት። የጦር ኃይሎች ታማጆር ሹም ስልጣን ይዞ የጦር ኃይሎች ዋና መስሪያ ቤት ተቀምጦ ስራውን እየሰራ ያለው ሳሞራ የኑስ ነው።
የብርሃኑ ጁላ አማካሪ ብለው ነው ያስቀመጡት። ብርሃኑ ጁላ ደንቆሮ ናት፣ መሀይም ናት፣ ምንም የምታውቀው ነገር የለም። ብቻ ግን ስም ተሰጥቷታል። የምትሰራ ለማስመሰል ሲያዞሯት ይውላሉ። እንደ አብይ ሁሉ ቁጭ ብሎ ቢሮ ስራውን የሚሰራው ግን ማን ነው? ድሮም ይሄን ስልጣን ነው ይዞ ሲሰራ የኖረው። አሁንም በዚያው ስልጣን ሆኖ ያን ስራ እየሰራ ያለው ማን ነው? ሳሞራ የኑስ ነው። እንግዲህ እነዚህ ሁለቱ ብቻ አይደሉም። በስራቸው ደግሞ ብዙ ትግሮች አሉ። እነኚህ ባሉበት ሁኔታ ነው እንግዲህ ኦሮሞ ስልጣን ይዞ ኦሮሞ ነው ሀገር እየመራ ያለው፣ ኦሮሞ ነው ይሄን ያደረገው እያላችሁ የምታወሩት እና የምትጃጃሉት። እነኚህ ሁለት ዋና ዋና ትግሮች፣ በስሮቻቸውም ብዙ ትግሮች አሉ። እነሱ ባሉበት ሁኔታ፣ እነሱ በስልጣን ላይ ባሉበት ሁኔታ ነው እንግዲህ ወያኔና ፌዴራል መንግስት ተጣሉ፣ ተዋጉ፣ ትግራይ ተጨፈጨፈ እያላችሁ ስትጃጃሉ የኖራችሁት ማለት ነው። እና ውሸት ነው የምላችሁ። አሁን ይህን ወንበዴ የጳጳስ ቆብና ቀሚስ ሰው ቤተክርስቲያን ውስጥ የከተቱ ይሄ ወንበዴም የትግሬ ሹመኛ ነው። ትግሬ የሾመው ኦሮሞ ነው ሰውየው፣ ግን ለትግሬ የሚሰራ ቅጥረኛ፣ የትግሬ ቅጥረኛ ነው። እና አብይ አህመድ ኩሊዎች ናቸው፣ የወያኔ ኩሊዎች እንጂ ኦሮሞማ ቢሆኑ፣ ለኦሮሞ የሚሰሩ የኦሮሞ መንግስትማ ቢሆኑ ይሄ የኦሮሞ ተቃዋሚ የሚባለውን በሙሉ ከጎና አሰልፈው ነበር የሚመጡብን ከመጀመሪያው ገና። እና አብይ አህመድ እኮ እነዚህ የነቁባቸውን የኦህዴድ ባለስልጣናት ሁሉ ግንባር እያሉ እኮ ገለዋል። አባገዳ ሳይቀር እኮ ወደ ስንት አባገዳ ገለዋል። የነቁባቸውን ነው እንግዲህ። ዘር ብል እባክህ፣ ዛሬም የወያኔ ኩሊ ነህ፣ ዘር ብል እባክህ፣ አታታልልንም ምናምን ያሉትን ቅምጣቸውን እያለ ጨፍጭፎ ገድሏል። እስር ቤት የሚወረውራቸውን ብዙዎች ናቸው። እና የኦሮሞ መንግስት አይደለም ወያኔ አስቀምጦ ከጀርባ ሆኖ የሚጋልባቸው የወያኔ አህዮች ናቸው። ውሸት ነው የምላችሁ። አሁንም ስልጣን ላይ ያለው ወያኔ ነው የምላችሁ። እና ትግሮችን አምጥተን እናስቀምጣለን ማለቱ ነው፣ ንቦችን ሲል ይሄ ወንበዴ ማለት ነው። እና ሁለተኛው የተናገረው መርዘኛ ቃል ይሄ ነው። ሶስተኛው ደግሞ ምንድን ነው ያለው? እህላችንን ይወዳሉ፣ ወተታችንን ይወዳሉ፣ ማራችንን ይወዳሉ፣ መሬታችንን ይወዳሉ፣ እኛን ግን ይጠሉናል አለ። እስቲ አሁን ማን ይሙት፣ አሁን ሶኮልድ ኦሮሚያ በሚባለው አካባቢ ያለ አማራ እንዲያው ቀና ብሎ ለመሄድ እንኳን ይችላል። እንኳን ጥላቻ ሊያሳይ ለኦሮሞ ይቅርና አንገት ደፍቶም እንኳን አልሆነም። አንገት ደፍቶ እነሱን እንደ አምላክ እየተመለከተ እየተማጸነ ለመኖር እንኳን አልቻለም። እንኳን ጥላቻ ሊያሳይ ይቅርና ለነሱ ግን ምንድነው ያው ጄኖሳይደርስ ምክንያት ይፈጥሩ የለ መጨፍጨፊያ ምክንያት፣ እና ይሄም ምክንያት መፍጠሩ ነው እንግዲህ እንጂ ዛሬ አማራ በምን አይነት ሁኔታ ላይ እንዳለ የምታውቁት ነው። እና ሐሰተኛ ምክንያት ነው ልላችሁ ፈልጌ ነው። ሌላው ምንድነው የተናገረው? ሪፎርም ያስፈልጋል ብሏል። አንዳንድ ሰዎች ምን ሲሉ ሰምቻለሁ? ሪፎርም ያለው የፖለቲካል ሪፎርም ነው። እሱማ ስንት ዓመት ሆነው? አሁን 8ኛ ዓመቱ ያዙ እኮ። አብይ ሪፎርመር ተብሎ ሪፎርም ተደረገ ተብሎ ወይም ለውጥ መጣ ተብሎ ይኸው ስንተኛ ዓመታችን አይደል? ነገር ግን የሰውዬ ሪፎርም ያስፈልጋል ያለው የአባቱን የማርቲን ሉተርን ሪፎርም ነው። ሪፎርሚስት ማለት ነው ማርቲን ሉተር፣ ሪቮሉሽነሪ ሳይሆን ማለት ነው። እና በ16ኛው መቶ ክፍለ ዘመን የመጣው የፕሮቴስታንት አባት ማለት ነው። እሱ ሪፎርሚስት ነው የሚባለው፣ ወይም ለውጥ ናፋቂው ለውጥ አማጩ ማለት ነው። እና
የእሱን ሪፎርም ነው የጠየቀው። ባለፈው ኑፋቄ እንዳተናገረ ታውቃላችሁ። እመቤታችንን ቤዛዊት ዓለም አትባልም ብሎ ኑፋቄ መናገሩንና ለዛ በቂ ምላሽ መስጠታችን ይታወሳል። እና መናፍቅ አይደል እና የሉተርን ሪፎርም ኦርቶዶክስ ተዋህዶ ላይ ማምጣት አለብን ነው እንግዲህ መልእክቱ። እና ያው ኑፋቄውን እገፋበታለሁ ዳርም አደርሰዋለሁ እያለ እየዛተ መሆኑ ነው እንግዲህ ያለሽ መስሎሻል ተበልተሽ አልቀሻል አለ ያገሬ ሰው ክምሩን እያየ። ተበድሮ ሲበላ ከረመና አዝመራ ተሰብስቦ ክምር ከምሮታል እህሉን እና ሲያያት ሲመለከታት ተበድሮ ከበላው የምታንስ እንጂ የምትበልጥ አይደለችም ክምሯና አንቺ ክምሬ ያለሽ መስሎሻል ተበልተሽ አልቀሻል አለ እየተበደረ ሲበላ ስለከረመ። አሁንም ኦርቶዶክስ ተዋህዶውያን ያለን መስሏችኋል አይደል? ተበልተን አልቀናል። ይሄ ወንበዴ፣ ይሄ አረማዊ፣ ይሄ ጭራቅ በምን ያህል እብሪት፣ በምን ያህል ልበሙሉነት፣ በምን ያህል ድፍረት እንደሚናገር አይታችሁታል። ይሄ ሁሉ ድፍረት፣ ወኔ፣ ልበሙሉነት፣ ኮንፊደንስ ከየት መጣ ካላችሁኝ ከጀርባው ካለው አገዛዝ ጃዝ ብሎ ከላከው በል ብለው ከላኩት ካሰማሩት ካገዛዙ ከወያኔ ኢህአዴግ ወይም አሁን ብልጽግና የሚል ስም የዳቦ ስም አውጥቶ እየቆመረ ካለው አገዛዝ የተነሳ ነው እንጂ እሱማ አንድ ሰው እኮ ነው። ምን አቅም አለው አንድ ሰው ሆኖ ምን ሊያደርግ ይችላል? እንዲህ በልበ ሙሉነትና በቁርጠኝነት እና በእርግጠኝነት የመናገር አቅም ሊኖረው አይችልም። ነገር ግን ምን እንደታሰበ ከጀርባው እነማን እንዳሉ እና ምን ሊያደርጉን እንዳቀዱ ጠንቅቆ ስለሚያውቅ ከዛ የተነሳ ነው ድፍረቱ፣ ልበ ሙሉነቱ፣ እርግጠኝነቱ የመነጨውና በዚያን ያህል በሙሉነት ድፍረትና ትዕቢት፣ እብሪት ሊናገር የቻለው። ስለዚህ ያለሽ መስሎሻል ተበልተሽ አልቀሻል የቀን ጉዳይ እንጂ አጥፍተውናል ወገኖቼ። አሁንም አንቀላፍተን አሁንም ተኝተን ከጠበቅናቸው ጥርጥር የለውም ጠፍተናል። እና ይሄን ተናግሯል። ይሄ አረማዊ ወንበዴ ባዕድ አምላኪ ልጅ እርግጠኛ ነኝ አሁን ይሄ ሰውዬ የጀርባ ታሪኩን ብታጠኑ ወይም ብትገልጡ ወላጆቹ ወይም ቤተሰቦቹ ባዕድ አምላክ አምላኪዎች ናቸው። የቃልቻ ወይም ምንድን ነው የሚሉት ባለአውሊያ ምናምን እንደዚህ የሚባሉ የሉም። ባዕድ አምልኮ አምላኪዎች ከእነሱ የተወለደ ነው። በእርግጠኝነት ነው የምነግራችሁ። እንዲህ አይነት ሰው ይኸውላችሁ ከዚህ ቀደም ነግሬያችኋለሁ። እንዲህ አይነት ጸረ ቤተ ክርስቲያን እንግዲህ ጳጳስ ከተባለ የውሸት ጵጵስና እንደሆነ እናውቃለን። ካህን ምን እንደዚህ ከተባለ በኋላ እንዲህ ወደ ጥፋት የሚሄድ ሰው ከባዕድ አምልኮ ቤተሰብ የወጣ ሰው ነው። ለመሰላችሁ እንደሚሆነው በልጅነቱ ክርስትና ከመነሳቱ በፊት እንግዲህ ውጭውን ሲያዩቸው እንደዚህ አይነት ቤተሰቦች ኦርቶዶክሳውያን ነው አይደል መስለው የሚታዩት። ይሄ ባዕድ አምልኳቸው በውስጥ ያለ ነው ተደብቆ እና ክርስትና ከመነሳቱ በፊት ወዳጃ ይባላል። ወዳጃ አሳልፎ ይሰጠዋል ለሰይጣን ከሚያመልኩበት ቦታ ባዕድ አምልኮ የሚመለክበት ያን ባዕድ አምልኮ የሚያደርገው ሰውዬ ወይም ሴትዮ ጋር ይሄዱና የሆነ አላቸው ስርዓት የሚፈጽሙት ወዳጃ ይባላሉ። ወዳጃ ተደርጎ ይሰጣል ለዛ ጋኔን ወይም ለዛ ርኩስ መንፈስ እና ከዛ ቀን ጀምሮ ያድርበታል። ክርስትና ቢነሳም አይወጣም።
በየጸበሉ የምትሰሙት ነው። በተወለደ በዚህ ቀኑ ነው የተቆራኘሁት እያለ ሲለፈልፍ ትሰሙታላችሁ። በእምነት ስላልሆነ ሄደው ክርስትና የሚያስነሱት እግዚአብሔርም ያን መንፈስ ከዚህ ልጅ እንዲወጣ አያደርግም። በእምነት ስላልሆነ የሚያደርጉት ለይስሙላ፣ ለታይታ ኦርቶዶክሳውያን ተብለው ለመቆጠር ብቻ ኦርቶዶክስ ናቸው በአዳም ለኩ አምላክ አይደሉም ለመባል ብቻ ለጭንብል ብቻ ስለሆነ ያን የሚያደርጉት እግዚአብሔርም ቂል አይደለምና ሞኝ አይደለምና የልብን ያውቃልና ያን መንፈስ አያስወጣውም። በእምነት የሚያደርጉት ላይ ነው የእግዚአብሔር መንፈስ የሚሰራው። ስለዚህ ይሄ መንፈስ ያድግና አብሮት እያደገ ለዓላማው፣ ለክፋቱ፣ ለተንኮሉ እዚህ ደረጃ ድረስ ያደርሳቸዋል። ይገርማቸዋል። እንደዚህ ላለ ጥፋት ሲያዘጋጃቸው ነው እንግዲህ። እና እንዲህ አይነት ጥፋት የሚሰሩ ሰዎች ከልጅነታቸው እንዲህ አይነት መንፈስ የተቆራኛቸው እና የባዕድ አምላኪ ልጆች ናቸው ነው የምላችሁ። የአጋንንት አምላኪዎች ልጆች ናቸው። ከአጋንንት አምላኪ ቤተሰብ የወጡ ናቸው። እና ይህም ሰውዬ በእርግጠኝነት ነው የምነግራችሁ፣ ቅንጣት ታክል አልጠራጠርም። የምታውቁት ሰዎች የቤተሰቡን የጀርባ ታሪክ ብትገልጡ ይህንን እውነት ታገኛላችሁ። እና ይህንን ተናግሯል። ይሄ ደም ጠጪ፣ ይሄ አውሬ፣ ይሄ አረመኔ እኔ እንዲያው ይሄ መርካቶ ብቻ ይገርማል። የክርስቶስን መስቀል ጨብጦ ቀሚስ ቆብ አድርጎ እንዲያው ሲታይ ትንሽም እንዲያው አይከብደው እናንተዬ። ብቻ ይገርማል። እንዲህ ብሎ የጥፋት መልእክትን በቤተ ክርስቲያን ላይና በምዕመናን ላይ አውጇል። ግን ምንም የተባለው ነገር የለም። እናጠፋለን፣ ግድያውን አናስቆምም፣ እናጠፋ ከዛ ቦታ እስኪጠፉ ድረስ አበቦችን እነዛ ጨፍጫፊዎቹ መሆኑ ነው በየስፍራው እየተከልን ብሏል። እናጠፋለን እነሱን ከዚህ ከሀገራችን ከመሬታችን ብሏል። እንግዲህ ያንን እያደረገ ነው። እንግዲህ እኛም በበግነት በዝም በቂልነት ወደ በኋላ እመጣበታለሁ ከቀጠልን መጥፋታችን አይቀርም ማለት ነው። እና ይሄ የአሩሲ ግድያ፣ ፍጅት፣ ጭፍጨፋ፣ የዘር ማጥፋት ጭፍጨፋ እየተደረገ ባለበት ሰሞን አሁንም የቆመ አይመስለኝም። አገዛዙ ቅጥረኞቹን በየስፍራ ያሉ ቅጥረኞችን ከዳያስፖራ እስከ ሀገር ውስጥ ከነታማኝ በየነ እስከ ማነው ኤፍሬም ሸቴ የአደባባይ ሚዲያ ከማህበረ ቅዱሳን እስከ ተቃዋሚ ነን የሚሉ የሚያጭበረብሩ አሉ አይደል? ተቃዋሚ መስለው የሚቆምሩ ቁማርተኞች፣ ያገዛዙ ቅጥረኞች ድረስ የሆነ በቃ በጉዳዩ ያዘኑ ምናምን መስለው እንዲተውኑ አድርጓቸው ነበር። አሁን አንዳንዶቻችሁ እነዚህ ሰዎች ያገዛዙ ቅጥረኛ ከሆኑ እንዴት ታዲያ ሊያዝኑና የሆነ ነገር መደረግ አለበት፣ ለዓለም አቀፍ ማህበረሰብ ማሳወቅ አለብን፣ ሰልፍ መውጣት አለብን እንዴት ሊሉ ይቻሉ ትሉ ይሆናል። ዓላማው ሁለት ነው ወገኖች። አንደኛው ዓላማው እነኚህን ቅጥረኞች ያው አሁን ሰው ነቅቶባቸዋል። ቅጥረኛ መሆናቸውን፣ አዘናጊ መሆናቸውን፣ ሸንጋይ መሆናቸውን፣ አስመሳይ መሆናቸውን እና ቁማርተኛ መሆናቸውን፣ ለአገዛዙ የሚቆምሩ መሆናቸውን ህዝቡ ጠንቅቆ አውቋቸዋል። ስለዚህ አሁን ተቆርቋሪ አስመስሎ እነሱን እያወጣ እንደዚህ የውሸት ጫጫታ ያዞምባ እንዲያነቡ እያደረገ እውነተኛ መስለው እንዲታዩ ማድረግ ይፈልጋል። ለሌላም ለቀጣይ ድራማና ቁማር ስለሚፈልጋቸው የህዝብ ታማኝ መስለው መታየታቸውን ስለሚፈልገው ህዝቡ የራሱ ታጋዮች፣ የራሱ ታማኞች፣ የራሱ አገልጋዮች እንደሆኑ አድርጎ እንዲቆጥር ማድረግ ስለሚፈልግ ለቀጣይ ድራማዎችና ሴራዎች ማለት ነው ስለሚፈልግ ህዝቡ የራሱ አድርጎ እንዲቆጥራቸው ይፈልጋል። ስለዚህ ተቆርቋሪ መስለው እንዲተውኑ ነው አሁን ያደረጋቸው። ህዝቡ ራሱ እንዲጠረጠር ቅጥረኛ አይደሉም ማለት ነው፣ አሁንም የኛ ናቸው ማለት ነው እንዲል ነው እንግዲህ
ብሎ እንዲቀበላቸው ለማድረግ ነው። አንደኛው ዓላማ ይሄ ነው። ሁለተኛው ዓላማ ደግሞ ለማዘናጋት ነው። እኛን ህዝቡን፣ ህዝበ ክርስቲያኑን ለማዘናጋት። ምክንያቱም አይ በቃ ጉዳዩ እነሱ ይዘውልናል ብለን እንድንተወው፣ የራሳችን ጉዳይ ራሳችን እንዳንይዝ፣ ራሳችን ይዘን እንዳንፍጨረጨር፣ እንዳንወጣ፣ እንዳንወርድ፣ እንዳንታገል ይዘውልናል ብለን እንድንዘናጋ ለማድረግ ነው እንጂ ምንም አንዳች የተለየ መፍትሄ አላመጡ። አሁን ሲመክሩ ማነው እነዚህ ሲንጫጩ እነ ታማኝ በየነ ሀዘን ተቀምጠው አይታችኋቸዋል። እነዚህ እነ ኤፍሬም እሸቴ ሲደሰኩሩ ለዓለም አቀፉ ማህበረሰብ ለክርስቲያኖች ህብረት ለምንትስ መንገር መግለጥ ማሳወቅ አለብን ምናምን ድሮ ያዘናጉን የነበረ እኛን ያዘናጉበት የነበረው ማዘናጊያ ነው። አሁንም አምጥተው የደሰኮሩት እንጂ የተለየ መፍትሄ፣ እውነተኛ መፍትሄ አላመጡ። ድሮ ታውቃላችሁ ሪዞሉሽኖች እያለፉ ኤችአር ሃውስ ሪዞሉሽን እና የኤስአር የሴኔት ሪዞሉሽን ምናምን እንደዚህ አሜሪካ ሴኔት ላይ እና ሀውስ ላይ ቀረበ፣ እንደዚህ ሊኮን እንደዚህ ምናምን እየተባለ መጨረሻ ላይ ግን የት እንደ እምጥ ይግባ ስምጥ ሳይታወቅ በቃ አሁን ጥሩ ነው እንደዚህ ሊታይልን ነው፣ አሁን አሜሪካ ተጽዕኖ ፈጥራ እንዲህ ልታስተካክልልን ነው ምናምን ይባልና አሁን ተስፋ የሌለ ተስፋ ላይ ይጥሉትና መጨረሻ ላይ ግን መና ሆኖ ይቀራል። እንደዚህ እያደረጉ እያጃጃሉን ነው እድሜያችንን የጨረሱት፣ እድሜያችንን የፈጁትን። እነሱ ግን ስራቸውን እየሰሩ ማለት ነው። አሁን የቤተክርስቲያን ጥፋት ከትላንት ዛሬ ምን ያህል ከፍቶ እንዳለ እነሱ ስራቸውን እየሰሩ ስለሆነ ነው። እነሱ እያንዳንዷን ቀን እየተጠቀሙባት ይመጣሉ። እኛን ግን በእንደዚህ አይነት ማዘናጊያ እያዘናጉ ይመጣሉ። እና እንደዛ እያደረጉ ኤችአሩም ኤስአሩም ገደል እየገባ መጨረሻ ላይ እንዲያው ምን ብለው ነው የተሳለቁብን? የዚህ ሀገር ፖለቲካ እኮ ሎቢ በሎቢ ነው የሚሰራውና ሎቢ በሚሊዮን ዶላሮችን አዋጡና ሎቢ ገዝተን ሴኔተሮችን፣ የሀውስ ህዝብ ተወካዮችን ምናምን ገዝተን እነሱ ናቸው ለፍጻሜ የሚያበቁትና ሚሊዮን ዶላር አዋጡ ብለው ተሳለቁ። እና ይሄ ነው ዞሮ ዞሮ ነው የምላችሁ፣ ሄዶ እንዲህ መሳለቂያ ነው እንጂ ለፍሬ የሚበቃ አይደለም። ምክንያቱም እነሱ ናቸው የዚህ ሁሉ ጭፍጨፋ አስፈጻሚዎች እኮ እነሱ ናቸው። ትዕዛዝ የሚተላለፈው እኮ ከዚያ ነው። እነ ሄንሪ ኪሲንጀር የጻፉት የቀረጹት የውጭ ጉዳይ ፖሊሲ፣ የአሜሪካ የውጭ ጉዳይ ፖሊሲ እኮ ነው እስካሁን ኦርቶዶክስን፣ አማራንና የሞናርኪ ስርዓቱን አይደል ጠላት አድርገው ማጥፋት አለብን ብለው የተነሱት። ሞናርኪ ስርዓቱን በጠዋት ነው የሸኙት፣ የጃንሆይን መንግስት ማለት ነው። ከዛ በኋላ የሚመጣው አገዛዝ ምን መምሰል እንዳለበት እንዴት እኛ መጣኑ ውሻችን ሊነክሰን ቢሞክር አስገልብጠን ምናምን እያሉ ምን ያህል ጥልቅና ዝርዝር ፖሊሲ ቀርጸው እንደመጡና አሁን ኦርቶዶክስና አማራ ነው የቀሯቸው እንዴት አድርገው እያጎሳቆሉ እያጠፉ ሚዘረብል የሆነ ላይፍ እንድገፋ እያደረጉን እንዳለ የምታዩት ነው። እና ትዕዛዙ የሚመጣው ከዚያ ነው የምላቸው። ስለዚህ እነሱ አባቱ ዳኛ ልጁ ቀማኛ ይባላልና ዳኝነት እንዴት ነው ሊገኝ የሚችለው? እነሱ ራሳቸው አስፈጻሚ ይህን ትዕዛዝ ያወረዱት እነሱ ሆነው እያለ መልሰን ለእነሱ እንዴት ተብሎ ለጠላት አቤት ይባላል? አሁን ይሄንን እነ ኤፍሬም እሸቴ እነ ታማኝ በየነ ሳያውቁ ቀርተው ነው የሚመስላችሁ? አሁንም ለአሜሪካ እንጩህ የሚሉት ይህን ሳያውቁ ቀርተው ነው የሚመስላችሁ? ቅጥረኞች ስለሆኑ ነው። አሁንም መፍትሄ የሚገኝ አስመስለው በከንቱ እንድንደክምና ጊዜያችንን በከንቱ እንፈጅ እንድጨርስ እንንገፋ ለማድረግ ነው። የማይጠቅም መፍትሄ ሀሳብ እየለፈፉ ልባችንን ሲያወልቁት ሰንብተዋል።
ትክክለኛ ሰዎች ቢሆኑ ግን ምንድን ነበር የሚሉት መሰላችሁ? ወገን ሆይ በከንቱ አትሙት፣ ሌላው ቢቀር ገለህ ሙት ነበር የሚሉት። ገለህ ሙት። ሕጋዊ ተፈጥሯዊና ሃይማኖታዊ መብትህ ነው። ራስን ከአደጋ መጠበቅ፣ መከላከል፣ ከአጥቂ ራስህን መከላከል ሕጋዊ መብት ነው፣ ተፈጥሯዊ መብት ነው፣ ሃይማኖታዊ መብት ነው። ባለፈው ነግሬያችኋለሁ ሃይማኖታዊ መብት መሆኑን። የቅዱስ ጳውሎስ የሮሜ መልእክትን ሮሜ 13 ቁጥር 4 ላይ ያለውን ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና የሚለውን ቅዱስ ጳውሎስ እዛ ምዕራፍ ላይ ከ1 እስከ 4 ባለው ቃለ ንባብ ምንድን ነው የሚያሳስበን? ለገዦች እንድንገዛ። ለእነማን ማለቱ ነው? ለሁሉም ማለት አይደለም። ልብ በሉ። ሃይማኖታችሁን ለውጡ ለሚል ሃይማኖትን ለሚያጠፋ አረማዊን ሁሉ ማለቱ አይደለም። እንደዛማ ከሆነ ሃይማኖታችን ለወጥን፣ አጣን፣ ጠፋን ነው እኮ። እኛን ለመሰሉ ነው። ሃይማኖታችንን ለሚያከብሩ ለሚጠብቁ፣ እኛን ለመሰሉ ገዢዎች ነው ተገዙ የሚለው እና እዛ ቃለ ንባብ ላይ ቁጥር 4 ላይ ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ይላል። ለመሆኑ ግን ጳውሎስ የአዲስ ኪዳን ሐዋርያ ነው እንግዲህ እና እንዴት ይህን ሊል ቻለ ትሉ ይሆናል የምትሉ ሰዎች አትጠፉም ብዬ እገምታለሁ። ጳውሎስ ዝም ብሎ ከምንም አይደለም ይህን የተናገረው። ሁለት ምሳሌዎችን ወይም ሁለት ሁነቶችን ጭንቅላቱ ላይ ይዞ ነው ይህንን የተናገረው። አንደኛው አንደኛ ሳሙኤል ምዕራፍ 15 ቁጥር 33 ላይ ወይም 15 ላይ ምዕራፉ ላይ ታገኙታላችሁ። የአማሌቃውያን ንጉሥ አጋግ የሚባል የአማሌቃውያን አረመኔ ንጉሥ ነበረ፣ ጨካኝ። የሴቶችን ነፍሰ ጡሮች ሴቶችን ሁሉ ሆድ ይቀድና እስኪ ጽንስ እንዴት ነው የሚቀመጠው እያለ ሆድ ቀዶ እንግዲህ ልብ በሉ። እግዚአብሔር ያሳያችሁ፣ ያስመልክታችሁ። ለእሱ ምንም አይደለም የነፍሰ ጡር ጽንስ አቀማመጥን ለመመልከት እንዲህ እየተዝናና ሆድ እየቀደደ የሚዝናና አረመኔና ጨካኝ ነበር። የአማሌቅ ንጉሥ ነበር አጋግ የሚባለው እና ሳኦል እሱን ሄዶ እንዲማርክና እንዲያመጣው ሳሙኤል ነቢይና ካህን፣ የእግዚአብሔር ነቢይና ካህን እንዲሁም መስፍን ልኮት እግዚአብሔር ከእነሱ ጋር ስለነበረ አሸንፈው ማርከው ይዘውት መጡ። ሰልፉ የእግዚአብሔር ስለነበር አሸነፉና ይዘውት መጡ። ይህን አረመኔ ጨካኝ ንጉሥ እና ይሄ የእግዚአብሔር ነቢይና ካህን ሳሙኤል ይህን ጨካኝ አረመኔ ልክ እሱ ሰዎችን በጭካኔ ቅንጥብ በቅንጥብ እየቆራረጠ ሰዎችን በጭካኔያቸው በስቃያቸው እየተዝናና ይገል በነበረበት ሁኔታ ይሄ የእግዚአብሔር ነቢይና ካህን ይህን አረመኔ የአማሌቅ ንጉሥ ቆራርጦ ገደለው። ልብ በሉ። ሳሙኤል ማለት የእግዚአብሔር ነቢይ ነው እና ካህን ነው። ግን ምን አደረገ? ይህን አረመኔ ንጉሥ እሱ ሰዎችን አሰቃይቶ ይገድል በነበረበት መንገድ አሰቃይቶ ገድለው። አትግደል የሚል ሕግ ግን ነበር። የሙሴ ሕግ፣ የሙሴ አይደለም የእግዚአብሔር ሕግ፣ ከ10ቱ ትእዛዛት አንዱ አትግደል የሚል ነበር። ይህ ሕግ አላገደውም የእግዚአብሔርን ነቢይ ሳሙኤልን። ይህን አረመኔ ንጉሥ ከመግደል አላገደውም። ግን ሕግ ነበር፣ አትግደል የሚለው ሕግ ለእሱም ይሰራል፣ ለእሱም የሚሰራ ነበር። ግን ሕግ ይኸውላችሁ ኤክሴፕሽን አለው፣ ወቅትና ጊዜ አለው። ሁሌም የሚሰራ አይደለም። ሁሌም መቼም በማንም ላይ የሚሰራ አይደለም ነው የምላችሁ። ይሄን እንትረዱ ነው የምፈልገው።
ይሄም ስለሆነ ነው የአዲስ ኪዳን ሐዋርያ የሆነው ቅዱስ ጳውሎስ ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ሊል የቻለው። አንድ ይሄን እያሰበ ነው። ምክንያቱም ነቢዩ ሳሙኤል አጋግን እንደዛ በጭካኔ በመግደሉ በእግዚአብሔር ዘንድ ተባርኳል። እግዚአብሔር ደግ አደረግክ ብሎታል እና ነፍሴን አሳረፍካት ብሎታል እና እንግዲህ እግዚአብሔር ነው አትግደል የሚለውን ሕግ ያወጣ፣ ግን የገደለውን ሰው ደግሞ ባረከው እና ለምን ታዲያ አትግደል የተባለውን ሕግ ሽሮ እያለ የእግዚአብሔር ነቢይ ነው፣ ካህን ነው፣ በዛ ላይ ይህን አደረግክ አንተ እንኳንና ለአንተ ለካህኑና ለነቢዩ ለተራ ሰው እንኳን መግደል አልፈቅድም፣ ለምን ገደልክ አላለውም። አንዱ ይሄ ነው ጳውሎስ እያሰበ የተናገረው ማለት ነው። አንደኛው ደግሞ ካህን የእግዚአብሔር ካህን ፊንሐስ የሚባል የእግዚአብሔር ካህን ነበር እና ወደ እስራኤላውያን ከግብፅ ወጥተው ወደ ምድረ ከነዓን ሲጓዙ በነበረበት ጊዜ እስራኤላውያን ከሞዓባውያን ጋራ ዝሙት ይፈጽሙ ነበር እና የእግዚአብሔር ቁጣ በዛ ነደደች በእነሱ። የሞዓባውያንን ሴቶች ከሞዓባውያን ሴቶች ጋር ያመነዝሩ ነበር፣ ለጣዖቶቻቸው ይሰግዱ ነበር። እግዚአብሔር ያሳያችሁ ከዛ ሁሉ መከራ ያወጣቸውን አምላክ። እንዲያው እኮ እንደ እስራኤል እኮ ልበ ዝንጉ የለም። ስንት በግልጥ የሚታይ ተአምራት ያደረገላቸውን አምላክ እዛው ትተው ለጣዖት እየሰገዱ ለጣዖት የተሰዋውን እየበሉ እየጠጡ ከሞዓባውያን ሴቶች ጋር እያመነዘሩ እግዚአብሔርን አስቆጥተው የእግዚአብሔር ቁጣ በእነሱ ላይ ነዶ ነበር። ጭራሽ ይባስ ብለው ምን አደረጉ መሰላችሁ? አይምሯቸው በጣም ከመታወሩ የተነሳ አንዲቷን ምድያማዊት ይዞ የት ገብቶ ግንኙነት ይፈጽማል? መገናኛ ድንኳኑ የእግዚአብሔር ታቦት አለበት ቦታ ላይ። የድፍረታቸው ድፍረት እግዚአብሔር ያሳያችሁ። ገብቶ ዘውልቆ ይምታላችሁ፣ አንብቡት። ገብቶ እዛ ዝሙት ይፈጽማል መገናኛው ድንኳን ውስጥ የእግዚአብሔር ታቦት ያለበት ውስጥ። ከዛ ካህኑ ፊንሐስ ጦር መዞ ሄዶ እዛው ሁለቱም አሉበት ላይ በጦር ወቅቶ ገደላቸው። እዛው እግዚአብሔር ፊት ድንኳን ውስጥ። በዚህ የካህኑ ፊንሐስ ድርጊት ምክንያት ነዳ የነበረች የእግዚአብሔር ቁጣ በእስራኤላውያን ላይ ነዳ የነበረች የእግዚአብሔር ቁጣ ቆመች። እግዚአብሔርም ባረከው ይህንን ካህን፣ እነዛን ሁለቱን ዘማውያን የገደላቸውን ካህን ባረከው። ቅዱስ ዳዊት ይናገራል መዝሙር 105 በቅንፍ 106 ላይ በፊንሐስ ድርጊት ቁጣው መቆሙን ፊንሐስም እስከ ልጅ ልጅ ለዘላለም የሚጸና ለልጅ ልጅ የሚጸና ቡራኬን ማግኘቱን ቅዱስ ዳዊትን መስክሯል እና ክህነት ለእሱና ለልጅ ልጆቹ እስከ ዘላለም እንዲጸና እግዚአብሔር ይህን በማድረጉ ይህንን ለእግዚአብሔር ቀንቶ ይህንን እርምጃ በመውሰዱ ተባርኳል። ማን? ካህኑ ፊንሐስ። ግን ምን የሚል ሕግ ነበር? አትግደል የሚለው ሕግ ግን ነበር። አትግደል የሚለው ሕግ እያለ ነው ይህን ያደረገ። ስለዚህ ምን ትረዳላችሁ? ከነዚህ ሁለት ድርጊቶች ኤክሴፕሽንስ እንዳለ። ሕግ ዝም ብሎ ሁሌም መቼም በምንም ሰዓት በየትም ቦታ የሚሰራ አይደለም። ኤክሴፕሽንስ የሚባል ነገር አለ። ለዚያ ነው ቅዱስ ጳውሎስ እነኝህን ሁለት የእግዚአብሔር አገልጋይ ነውና ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ብሎ ሮሜ መልእክት ምዕራፍ 13 ቁጥር 4 ላይ ሊናገር የቻለው። ይህንን አስቦ ነው እንግዲህ አልገለጸውም። አንድምታው ላይ ግን ይገልጠዋል። ሁለቱን ድርጊቶች እግዚአብሔር አትግደል ካለ በኋላ የገደሉ አንዱ ካህን ነው፣ አንዱ ነቢይ ነው። ነቢይና ካህን ነው። ሳሙኤል ነቢይና ካህን ነው። ፊንሐስ ደግሞ ማነው? ካህን ነው።
ካህናት ሆነው እያለ እኮ ነው እንግዲህ እግዚአብሔር ያሳያቸው። ተራ ሰው እንኳን በሆኑ ይህን በማድረጋቸው ግን ተባረኩ፣ እግዚአብሔር ደግ አደረጋቸው ነው ያላቸው። ኤክሴፕሽን አለ ማለት ነው። ስለዚህ አሁንም በአዲስ ኪዳን ይሄ ስላለ ነው ጳውሎስ የአዲስ ኪዳኑ ሐዋርያ ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ሊል የቻለው። ይሄም ስለሆነ ነው የሮማውያን እነዚህ በ3ኛው መቶ ክፍለ ዘመን መጨረሻ በ4ኛው መቶ ክፍለ ዘመን መጀመሪያ ላይ ነው ዲዮቅልጥያኖስ የሚባል ጸረ ቤተክርስቲያንና መክሲሚያኖስ የሚባሉ ሁለት አላውያን ነገስታት ተነስተው ነበር ክርስትናን ለማጥፋት ከዚች ምድር ላይ እና እነዚህ ሮማውያን ክርስቲያኖች እነ ቅዱስ ፋሲለደስ፣ እነ ቅዱስ ቴዎድሮስ፣ እነ ቅዱስ የሱጦስ፣ እነ ቅዱስ ፊቅጦር፣ እነ ቅዱስ መቅዶኒዎስ፣ እነ ቅዱስ ጊጋር፣ እነ ቅዱስ አውሳቢዎስ፣ እነ ማዕት ናቸው። እነዚህ የጦር መኮንኖች ናቸው። ንጉሳቸው ሞቶ እነሱ ግን ክርስቲያኖች ናቸው። ክርስትናቸውን ለመከላከል ሲሉ የተጋደሉ የተዋጉ አርበኞች ናቸው ክርስቲያኖች። እና ቅዱስ ሚካኤልና ቅዱስ ገብርኤል ሰይፍ ሳይቀር ሰጥተዋቸዋል ለውጊያ። የሚገርማችሁ ነገር ሰይፍን ሰጥተዋቸው እነዚህን የአረማውያን የዲዮቅልጥያኖስንና የመክሲሚያኖስን ሰራዊት ፈጅተዋል። ብዙ ፈጅተው ነው በሰማዕትነት አልፈው መጨረሻ ላይ ሰማዕታት ሆነው የቅድስና ደረጃ ቅድስና ተሰጥቷቸው ዛሬ ቤተክርስቲያን ጽላት ቀርጻ ቤተክርስቲያን አንጻ እነሱን የምታስባቸው ነው የምላችሁ። ይሄ እንግዲህ አዲስ ኪዳን ታሪክ ነው። እንግዲህ ይህን የቤተክርስቲያንን ቀኖና ትክክል አይደለም ልትሉ ነው? ገድሎቻቸው ውሸት ናቸው ልትሉ ነው? ቅዱስ ሚካኤልና ቅዱስ ገብርኤል ሰይፍ ሰጥተው ያዋጓቸው ያጋደሏቸው ተጋድሎ እንዲፈጽሙ ያደረጓቸው አረማውያን እነዛ የዲዮቅልጥያኖስንና የመክሲሚያኖስን ሰራዊት እንዲፈጁ ያደረጓቸው ይሄ ተረት ነው ልትሉ ነው? እንግዲህ የካቶሊክ ቤተክርስቲያንም ይህን ታምናለች፣ ትቀበላለች። እኛ ብቻ አይደለን፣ ኦርቶዶክሳውያን ብቻ አይደለንም። ይህንን የምስራቅ አብያተ ክርስቲያናት የምንባል አሃት አብያተ ክርስቲያናት ብቻ አይደለንም ይህንን የምንቀበል የነዚህን አሁን ቅድም የጠቀስኩላቸውን ሰማዕታት አርበኞች ቅድስና እና ተጋድሎ የምንቀበል እኛ ብቻ አይደለንም፣ ካቶሊክም። ምክንያቱም ከክፍፍል ካቶሊኮች ተከፍለው ከመሄዳቸው ከመውደቃቸው ከቤተ ክርስቲያን ከመነጠላቸው በፊት የሆነ ታሪክ ስለሆነ ይሄ የጋራ ታሪክ ነው። የጋራ ቅዱሳን ናቸው። ስለዚህ እነሱም ዛሬ ድረስ ይዘክሯቸዋል ነው የምላችሁ። እና እነኚህ አርበኞች እነዚህ ተጋድሎ የፈጸሙ ክርስቲያኖች ያን ተጋድሎ በመፈጸማቸው አርበኛ ተብለው በእግዚአብሔር ዘንድ አክሊል የወረደላቸው ከሰማይ ባለ 3 ባለ 5 ባለ 7 አክሊላት ነው የሆኑት እነዚህ ጀግኖች ተጋድሎ የፈጸሙ አርበኞች። እና ክርስትና እንግዲህ ኤክሴፕሽን እንዳለው ሲያመለክት ነው እግዚአብሔር። እና እነኚህ ምንደኞች ያገዛዙ ቅጥረኞች እውነተኛ ቢሆኑ ኖሮ ይሄን ነበር የሚመክሯችሁ፣ ለህዝቡ የሚመክሩት። ራስን ተከላከል፣ ሃይማኖትን ተከላከል፣ ታደግ፣ ተጋደል። እንደነ ቅዱስ ፋሲለደስ፣ እንደነ ቅዱስ ፊቅጦር፣ እንደነ ቅዱስ መርቆሬዎስ፣ እንደነ ቅዱስ ሰማዕታት እነዚህ አርበኞች ተዋጊዎች ተጋደል፣ ተዋጋ ብለው ነበር የሚሉት። ግን አስመሳይ ቅጥረኞች ስለሆኑ ይህን ምክር ሊመክሩ አልቻሉም ነው የምላችሁ። ምንደኞች ሌቦች ስለሆኑ፣ አጭበርባሪዎች፣ አስመሳዮች ስለሆኑ የማይሆን ምክር እየመከሩ እድሜያችንን እስከዛሬ ስንጨርስ በማይሆን ነገር ስንፈጅ ሲያደርጉን እንደኖሩት ሁሉ አሁንም እንደዚህ እያልን እንድንፈጅ ነው የሚፈልጉትና የሚመክሩት። በነገራችን ላይ ይቃወማሉ። አሁን ይሄ ማን ነው ኤፍሬም እሸቴ የተባለ እንደዚህ አይነት ተጋድሎ ለቤተክርስቲያን መፈጸምን እንግዲህ ይሄ ሰውዬ አምንም ማለት ነው። አያችሁ፣ በነ ቅዱስ ፋሲለደስ፣ በነ ቅዱስ ፊቅጦር፣ በነ ቅዱስ መርቆሬዎስ፣ በነ ቅዱስ ዮስጦስ፣ በነ ቅዱስ አውሳቢዎስ፣ በነ ቅዱስ
በእነዚህ በሮማውያን ቅዱሳን ሰማዕታት ተጋድሎ አያምንም ማለት ነው። ኦርቶዶክስ ነኝ ይላል። ግን እንኳን ኦርቶዶክስ ካቶሊኩም እኮ የሚያምነውን ታሪክ የቅድስና ተጋድሎን እኮ ነው የማያምነው የማይቀበለው። ቢያምን ቢቀበል ኖሮ አይቃወምም ነበር። ዛሬ እኛ ራስን ተከላከል፣ ሃይማኖትን ተከላከል፣ ተጋደል፣ ዘራፍ በል፣ ውጣ በለው ስንል አይቃወመንም ነበር። ግን ዋና ተቃዋሚ ነው የዚህ ክርስቲያን መሞት ብቻ ነው ያለበት፣ አንገቱን አስግጎ እየሰጠ መሞት ብቻ ነው ያለበት፣ ስንጥር እንኳን ማንሳት የለበትም የሚል ሰው ነው። ኦርቶዶክስ ነኝ ይላል፣ ግን በእነዚህ ቅዱሳን ታሪክ እና ተጋድሎ አያምንም፣ አይቀበልም። ይህንን የቅዱሳን ተጋድሎ ማለት ነው እንግዲህ ቢያምን ቢቀበል ይህንን ሊል ስለማይችል እና ኤክሴፕሽን አለው ወገኖች። ህግጋት ለማን ለምን መቼ የሚሉ ፕሪኮንዲሽንስ አሏቸው። ከማንም ጋር ዝም ብሎ ለሁሉም አይደሉም። ሊቃውንቱን ጠይቁ። ቤተ ክርስቲያንም ይህን ስለምታውቅ ነው። ነግራችኋለሁ እኮ ባለፈው አድዋ ላይ ወጥታ ታቦት ተሸክማ ጠላትን የተናነቀች ጉርቦ ለጉርቦ ተናንቃ የዚችን ሀገር ነፃነትና የቤተክርስቲያንን ህልውና ልትታደግ የቻለችው ይህን አሳምራ ስለምታውቅ እንጂ አይ በቃ ለዚህ ጉዳይ ስህተት ልፈጽም ብላ አይደለም። እንደዛ ነው እንዲህ የሚመስላችሁ? አይ በቃ ይሄማ በቃ በህልውና የመጣ ጉዳይ ስለሆነ የእግዚአብሔር ህግ ብሎ ነገር አይሰራም እዚህ ላይ ብላ ነው እንደወጣችና ያን ተጋድሎ እንደፈጸመች የምታምኑት? በፍጹም አይደለም። ክፉ አድራጊውን መበቀል የእግዚአብሔር አገልጋይነት እንደሆነ ስለሚያምኑ ነው አባቶቻችን፣ ቅዱሳን አባቶቻችን ታቦት ተሸክመው ሊወጡ የቻሉት እና ተጋድሎ የፈጸሙት ነው የምላችሁ። እና ይኸው ነው፣ ለታሪክ እንዲቀመጥ ነው። የሚሰማ ካለም ይስማ፣ ልብ የሚልም ካለ ልብ ይበል። እኛ ግን ለታሪክ ምስክር ሆነን ለማለፍ ይህንን እንላለን። እንግዲህ ሼር፣ ኮፒ ፔስት፣ ሪፖስት፣ ፎሎው፣ ሰብስክራይብ እያደረጋችሁ ለማለት ነው። አመሰግናለሁ።